ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አውዳ እንደገና ተመልሰናል እና እነዚህ አጫጭር ሱራዎች ቃላቶቹ አጫጭር ሆነው መልእክቶቻቸው ግን ጥልቅ ናቸው። በቀጥታ ከጌታ ጋር የሚያስተዋውቁንና የህይወታችንን አቅጣጫ የሚጠቁሙ ስለሆኑ በሚገባ ልንረዳቸው ይገባል። ሶላት ስንሰግድም ማዕናውን እየተረዳን በምንሰግድ ጊዜ በቀጥታ ጌታ ጋር ቃለ ምልልስ እንዳደረግን ይሆናል። ወስዋስን ራሱ የሚገድበው የቁርአንን ማዕና ያወቀ ሰው ሲቀራ እያንዳንዱ ጌታ ምን እያለ እንደሆነ ተተገነዘበ ለወስዋስ ቦታ አይኖረውም ማለት ነው። ብዙዎቻችን ግን ያው ትርጉሙን መልእክቱን ስለማናቀው አፋችን ያነበንባል፣ ሐሳባችን ሌላ ቦታ ነው እና የጌታን ምስጥር ባወቅን ቁጥር ወደ የጌታ እንቀርባለን ማለት ነው። የሚለንን ነገር ወይን ምንሰራውን ነገር ምን ያህል ወረታ እንዳለው ይነግረናል። ያን ነገር ለማግኘት ተስፋ አድርገን በትጋት እንሰራለን። ወይ የሚከለከልና የሚጠላ ነገር ከሆነ ያን ነገር መጥፎ መሆኑን ተገንዝበን እንርቃለን። ያኔ ደግሞ የዛን ዋጋ እናገኛለን ማለት ነው። ወአማ መን በኺለ ወስተግና የግድሙ የሁለቱ ነገሮች ተቃራኒ ደግሞ መጣ እንደገና። ወአማ መን በኺለ ወስተግና ማለት ወአማ መን አዕጣ እንደ ባለው ፈንታ ማለት ነው። ጌታ እንድትሰጥ የጠየቀህንና የፈለገብህን ነገር የሰጠህና የተጠነቀቅክ ከሆንክ መልካም እድል ይጠብቅሃል ብሎ ነበረ። በተቃራኒው ደግሞ አንድ ነገር በሚፈለግበት ጊዜ ጌታ የሚፈልገውን ነገር የነፈገ የሰሰተ ማለት ነው። ቅድም የተባሉትን ነገሮች ሁሉ ሲጠይቀው የተለያየ ምክንያት እየፈጠረ የሚለግምና አንድም ነገር ሊያደርግ የማይፈልግ ከሆነ ይህ ንፉግ ነው ማለት ነው። ወስተግና ይህን ነገር እኮ ብትሰጠኝ ነገ በጣም እጥፍ ድርብ የሆነ ወረታ ዋጋ ከፍልሃለሁ ብሎ ጌታ ቃል የገባውን ነገር እኔ አልፈልግም እሱ ይቅርብኝ፣ አሁን ብቻ ገንዘቤን ምንም ነገር ጥቅሜን አትንኩብኝ የሚል ከሆነ ያው ለስጋው ብቻ ያደረ ማለት ነው። ተሞተ በኋላ እንደዚህ ታገኛለህ የሚባለው ነገር እኔ አይዋጥልኝም፣ የመጣሁት ያው በዚህች ዓለም ላይ ተደስቼ ልሄድ ነው ይልሃል። ስለዚህ ያገኘሁትን ነገር ሁሉ ለራሴ መደሰቻ ማድረግ አለብኝ እንጂ መስዋዕት ስጥ፣ እንደዚህ ኸይር ስራ፣ ነገ ታገኛለህ ተሞት በኋላ እኔ እንዴት ብዬ ይልሃል ማለት ነው። ይሄ እንግዲህ ከንቱ ነው ማለት ነው። የመጣለትን ዓላማ የማያቅ ያመጣውን ጌታ የረሳ። ስለዚህ ኢማን የሌለው ሰው ምንም ነገር ትንሽ ነገር እንኳን በዲን ስም ቢጠየቅ አይቀናውም። ምክንያቱም እምነት የለም። ያ ነገር ወይ ጉልበት ይጠይቃል የሚጠየቀው ነገር፣ ወይ ጊዜ ይጠይቃል፣ ወይም ገንዘብ ይጠይቃል። አንድ ነገር መስዋዕት ይጠይቃል ማለት ነው አላህ የሚፈልገው ነገር። ያን ነገር ለመስራት ደግሞ ምን ዋጋ አገኝበታለሁ ነው ሂሳብ ያደርጋል መጀመሪያ። ሻውን ግን አንድ ሪያሌን ከሰጠሁኝ ሪያሌን በቀላል አላገኘሁትም፣ በከንቱ እንዴት ተሰጠዋለ ለማንም ቦዘኔ ይላል። ነገር ሪያሌን እኮ 200 ይሁን ይመጣል ቢሎ ጌታ ሲነግርህ ይሄ ከሆነስ ጥሩ ነው ትላለህ፣ ኢማን አለህና ማለት ነው። ይሄ ኢማን ከሌለው ግን ሪያሌን መውጣቱ ብቻ ነው የሚያንገበግበው። ምክንያቱም ደግሞ እንደማያገኛት ነው እናሱ የሚያምነው ማለት ነው። ይሄ ከሆነ ይነፍጋል ማለት ነው። ትንሽ እንኳን ነገር ብትሆን ሊሰጥ አይፈልግም። ምክንያቱም ያለ ሙቃቢል ያለ ዋጋ ገንዘብ ማውጣት አይፈልግም ማንም ሰው። ስለዚህ ወአማ መን በኺለ የነፈገውማ ጌታ የሰጠውን ነገር ለኔ ብለህ አውጣ ሲለው የሚንቀባቀበውና የሚነፍገው ወስተግና ግደለም ብትሰጥ እኮ ጌታ መካሻውን ይሰጣል መተኪያ ያደርግልሃል በሚለው ጊዜ መንጃ ቢል ሐሰነቲ ፈለሁ አሽራ አምሳሊሃ ቢባልም ረባክህን ተወኝ እኔ ገንዘቤን ታወጣሁት ሲመልስ አላየሁትም ነው የሚልህ ማለት ነው። እና ተተብቃቃ ማለት የጌታ አጅር የሚባለው ነገር ይቅርብኝ ብቻ ዛሬ ያዝኩትን ይዤ ራሴ ብቻ ልጠቀም የሚል አቋም ያለው ከሆነ ማለት ነው። ወከዘበ ቢልሁስና እና በመልካም ወረታ ያስተባበለ ማለት ምንድነው? ዛሬ የሰራ ነገ ያፈራል፣ ወረታውን ምርቱን ያገኛል የሚለው ነገር አይዋጥለትም ማለት ነው። ተሞትኩ በኋላ እኔ ቀርሞ እንዴት ብዬ መጣለሁኝ ከዛስ በኋላ ደግሞ ከየት መጥቶ ነው የሚሰጠኝ ብሎ ያስተባብላል። አላህ ሰጠዋል ያለውን ወረታ አይዋጥለትም ማለት ነው። ወይም ቢልሁስና ማለት ቅድሙም አሁኑም ላይ በጀነት ተብሎ ተፈስሯል ማለት ነው። ወከዘበ ቢልሁስና ወሰደቀ ቢልሁስና ማለት ጀነት አለ። የሰው ልጅ የዘላለም ጽድቅና ደስታ የሚያገኘው ጀነት ነው። ጀነትን ለማግኘት ደግሞ እዚህ ዱንያ ላይ ጌታ የሚፈልገውን ነገር የሰራና የከለከለውን የተከለከለ ነው ሲባል ጀነት አለ ትላላችሁ፣ እኛ የት እንዳለ ማናቅም እንዴት እንደምናገኘው ብሎ ጀነት መኖሩን ይጠራጠራል ማለት ነው።
ወይም ደግሞ የመልካም ስራ ወረታና ዋጋ እንደሚመጣለትም ያስተባብላል ወይም ያምናል ማለት ነው። እና ሁስና ያለውን በአንደኛው ጀነት ብለህ ልትፈስረው ትችላለህ፣ የመልካም ስራ ሁሉ ዋጋ ናትና በጥቅሉ ማለት ነው። ወይም መስቡባ የኸይር ስራ ውጤት የሆነ ሐሰናት ለማለት ይሆናል። እና ኢማን የሌለው ሰው አንድ ነገር ኸይር ስራ በሚለው ጊዜ አይዋጥለትም። ለምን? ያ ነገር መስዋዕት ያስከፍለዋል፣ ወይ ጉልበት ወይ ገንዘብ ወይ ጊዜ የሆነ ነገር እንደሚያስከፍለው ነውና ያ ነገር ደግሞ ቢዱኒ ሙቃቢል መጃነን እንደሚያደርገው ስለሚሰማው አይቀናውም፣ በቀላሉ ሊያደርገው ሊሳተፍ አይችልም ማለት ነው። እንዳውም ከሞተ በኋላ እንደገና ትነሳለህና አጅር ታገኛለህ፣ ጀነት ትገባለህ የሚባለው ነገር እንደ ጅሎች ቋንቋ አድርጎ ነው የሚወስደው። የዛ አይነት ባህሪ የተጸናወተው ከሆነ ይሄ እንግዲህ ግራ የመታው ነውና ፈሰኑ የሲሩሁ ሊልዑስራ፣ ይሄ ሰውዬ ለአሳር ለመከራ የታጨ ነው ይላል አላህ Subhanahu Wa Ta'ala። ወደፊት የሚጠብቀው ሁሉ የጠለመ ድል ነው። በአጠቃላይ እዚህ ዱንያም ላይ ያው ሊከስር ይችላል፣ 10 ጊዜ ቢንቀባቀብ ቢፈራም አላህ አንድ አደጋ አምጥቶ አርቃኑን ሊያስቀረው ይችላል። ከፈለገ ደግሞ በአኺራ ያው እዚህ በላል ይጠጣል እንደ እንስሳዎቹ። ከሄደ በኋላ ግን ለዛኛው ምንም የሰራው ያንጠለጠው ስንቅ ስለሌለው መጨረሻ የከፋና አስቀያሚ አስቸጋሪ የሆነ ነገር ነው የሚጠብቀው፣ ለዛ ይጋለጣል ይላል ማለት ነው። እና እንግዲህ ለሂሳብ ለዒቃብ ለቅጣት ለተለያዩ ጥንቅጦች የተመደበና የተገራ ይሆናል ይላል ማለት ነው። ስለዚህ ምርጫው እንግዲህ ለራሳችሁ ነው ማለት ነው። ይሄንን የመረጠ ውጤቱ ይሄ ነው፣ ይሄንን የመረጠ ውጤቱ ይሄ ነው። ይሄን አውቃችሁ ግቡበት ነው። ወማ ይግኒ عنه ማሉሁ اذا ተረዳ፣ ያኔ በመጨረሻ አላህ Subhanahu Wa Ta'ala በጣም አስከፊ ለሆነ አደገኛ ሁኔታ ሲያጋልጠው በዚህ በዱንያ ላይ የሰበሰበውና ያከማቸው ገንዘብ ሊጠቅመውና ሊደርስለት አይችልም ማለት ነው። እዚህ ሀብታም ነበር፣ ሚሊዮነር ነበረ፣ ግን ምንም ነገር ሳይሰራበት ከጌታው ጋር ሳይተዋወቅበት ከሄደ እዛ ቦታ ላይ ምንድነው ይሄ እዚህ ላይ የነበረው ያከማቸው ገንዘቡ ሊደርስለት አይችልም። እዚህ ማንም ዱርዬ ያው አጎቴ ነው እያለ ወርሶት ተቀራምቶት ጨርሶታል። እሱ ግን ባዶ እጁን ነው እዛ የሄደው። እዛ ሀብታም መሆኑ ወላ ينفع ذا الجد منك الجد እንዳለው እዚህ ስልክ ሰው ታፍሮ ተከብሮ ነበር የኖረው አንቱ ተብሎ። እዛ ግን ሀብታም ስለነበረ ባለስልጣን ስለነበረ ባለወገን ስለሆነ ብቻ የሚፈራው የለም ማለት ነው። አላህ Subhanahu Wa Ta'ala እሱ የሚፈልገውን ሰርቶ እስካልመጣ ድረስ ማንንም ሰው አይፈራም፣ ማንም ገላጋይም አያስጥለውም። ወማ ይግኒ عنه ማሉሁ፣ አከማቸው የነበረው ገንዘብ እሱ ከሚመጣበት ችግርና መከራ አይታደገውም፣ አይሸፍንለትም ማለት ነው። ኢዛ ተረዳ في قعر جهنم፣ በጀሃነም አዘቅት ውስጥ ነጥሮ በሚወርድበት ጊዜ ያ የነበረው ክብሩና ዝናው ጸጋው ሊታደገውና ሊደርስለት አይችልም ማለት ነው። ጀሃነም አዘቅቷ እርቀት በጣም ጥልቅ ላይ ነው ያለችው። እና አንድ ድንጋይ ሲወረወር ጀሃነም አፋፍ ላይ ድንጋይ ቢወረወር ማረፊያው ላይ ለመድረስ 70 ዓመት ይጨርስበታል አሉ። ሱብሃንአላህ፣ የጥልቀቱ ወደታች አንድ ድንጋይ ከተወረወረ 70 ዓመት ማረፊያው ሳይደርስ የዛን ያህል ያለው ጥልቀት ውስጥ ነው ጀሃነም ያለችው። እዛ ውስጥ ተገንብሮ በመላእክት ተገፍትሮ ተመዘዝጎ በሚወርድበት ጊዜ እዚህ በዱንያ ላይ የነበረው ሀብቱ ክብሩ ጸጋው እገሌን እንዴት እንዲታረጋላችሁ የሚል አይኖርም። ሁሉም ነገር ያው ዙ ከስሞ ቀርቷልና እዛ ዋጋውን ማግኘት ብቻ ይሆናል ማለት ነው። ስለዚህ እንግዲህ የሰው ልጆች እዚህ በአጭር እድሜያቸው አንድ ሰሞን ተገኝተው በሚያረጉት እንቅስቃሴ እድላቸው የሚወሰን መሆኑን አያውቁም። ብዙዎቹ በደመ ነፍስ ነው ዝም ብለው የሚሄዱት። ሀብታምም ለምን ሀብታም እንደሆነ አያውቅም፣ ምን እንደሚፈልግበት አያውቅም። ባለስልጣንም ለምን ባለስልጣን እንደሆነ አላህ ለምን እንደመረጠው አያውቅም። ባለውቀትም አላህ ለምን አዋቂ እንዳደረገው አያውቅም። እንግዳውሳ በአጋጣሚ ነው ቅዱስ ስለሆንኩ ብቻ አገኘሁ ብሎ ይኮፈሳል ማለት ነው። ሌላው ደግሞ ተቃራኒው ጎስቃላው ደካማው ደሃው ደግሞ እኔን ለምንድን ነው የፈጠርከኝ የበይ ተመልካች አድርገኝ እያለ እያለቀሰ ይኖራል። ግን አላህ ለህክማ እንደፈጠረው አያውቅም። ሶብር ቢያደርግ ዝም ብሎ ጌታውን ቢገዛ ኑሮ ከዛ የበለጠ ዘላለም ሀገር ላይ ጽድቅ ያገኝ ነበር ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ለምን በተለያየ ባህሪ እንደፈጠራቸው የሚገልጠው
ወደፊት የሚጠብቃቸውን ነገር ለመጠቆም ሲል ነው ማለት ነው። እና ስለዚህ ምን አለ ኢና አለይና ለልሁዳ በእኛ ላይ መንገድ መምራት ኃላፊነታችን ነው ይላል። መንገዳችንን እኛ ታልመራናችሁ ካላስተማርናችሁና ካላስረዳናችሁ ማን ይመራችኋል? ስለዚህ ሰውን የፈጠርኩት ለዚህ ዓላማ ነው። በዚህ በተፈጠረለት ዓላማ ላይ ህይወቱን ተመራ ወደፊት ብሩህ እድል ይጠብቀዋል። ይህንን መስመር ካልተቀበለና ካልተከተለ ደግሞ አደጋ ውድቀት ይጠብቀዋል ብዬ መንገር ስላለብኝ ይኸው እየነገርኳችሁና እያሳወቅኳችሁ ነው። እኔ እንግዲህ ውርድ ተራሴ ማለቱ ነው። እኔ ሐቅና ባጢሉን ኸይርና ሸሩን ጠቃሚና ጎጁን ለይቶ መንገር እንዳለብኝ ስለማቅ ይኸው እየነገርኳችሁ ነው። መልእክተኛዬ ደግሞ የተጣለበትን ኃላፊነት ተቀብሎ ይኸው እያደረሰላችሁ ነው። ከዛ በኋላ የትኛው ይሻለኛል የሚለው ለእያንዳንዳችሁ የተተወ ነው ይላል ማለት ነው። እና አላህ የራሱ ስራ ድርሻ ሂዳያ ነው። ያው የሚጠቅምና የሚጎዳውን በወህይ አብራርቶ መንገር ነው። መልእክተኛው ደግሞ ያን ነገር ሳይቀንስ ሳይጨምር ባለበት መልኩ አምጥቶ ማስረዳት ነው። ከዛ እኛ ሶስተኛ ተቀባይ አካዎች ወይ መቀበል ወይ አለመቀበል የራሳችን ስራ ድርሻ ነው። ሶስቱም የስራ ድርሻውን ይወቅና እያንዳንዱ መወጣት ያለበትን ይወጣ። እኔ በበኩሌ ድርሻዬን ተወጥቻለሁ። ኢና አለይና ለልሁዳ መመሪያውን አቅርብ ያለሁኝ መመሪያውን መቀበል አለመቀበል የራስ ጉዳይ እያለ ነው አላህ Subhanahu Wa Ta'ala። ወኢነ ለና ለልአኺረተ ወልኡላ የመጨረሻውም ዓለም የመጀመሪያውም ዓለም ደግሞ የኛ ናት ይላል። ወደዳችሁም ጠላችሁ ዓለም በሙሉ የኔ ንብረት ናት። በዱንያም የምሰጠውም የምነፍገውም እኔ ነኝ። በዛኛውም ዓለም ደግሞ የማጸድቀውም የማወድቀውም እኔ ነኝ። በሁለቱም ዓለም ሌላ ባለስልጣን ሌላ ዳኛ እንደሌለ እወቁ ማለቱ ነው። እና በዚህ በዱንያ ላይ ጌታ የሰጠህን መመሪያ ተቀብለ በቀናው መስመር ከሄድክ በዛኛውም ዓለም ደግሞ ጥሩ ዋጋ ይጠብቅሃል ማለት ነው። በዚህ በዱንያ ላይ ግን የተሳሳተ ጉዞ ከሄድክ ጌታን ወደ ቀኝ ሲል ወደ ግራ ተመረጥክ የጥፋትን መንገድ መርጠሃል ማለት ነው። የዛ ጊዜ ደግሞ እዛ የሚጠብቅህ ቅጣት አንተ ተጠያቂ ነህ። ምክንያቱም ይህን መስመር ይዘህ ከሄድክ ሁለት መስመሮች ይመጣሉ። መንገድ ስትሄድ ግራና ቀኝ የሚገነጠል መስመር ይመጣል። ምልክት ያሳያል። አንዳንድ ጊዜ በዚህ ቦታ መንገዱ ዝግ ነው የሚል ታቤላ ታያለህ አይደለም እንዴ? በዚህ ዝግ ነው፣ ጉድጓድ አለ፣ ቁፈራ ላይ ናቸው የሚል ምልክት ያሳያል። በዚህ ደግሞ ተህዊላ ያረግልሃል። በዚህ ብትሄድ ጥሩ ነው ታልፋለህ ይልሃል። የምን ዝግ ነው ብለህ ዝም ብለህ ብትረግጥ ምን ይሆናል? ማን ነው ተጠያቂው? ጉድጓድ ውስጥ ትገባለህ ማለት ነው። ያ መምራት ያለበት ኃላፊነት ያለበት አካል ነግሮሃል፣ በዚህ ቦታ እንዳትሄድ ብሎሃል ማለት ነው። እንደዚህ ማለት ነው። የዲንም ጉዳይ እንደዚህ ነው። ይሄ መንገድ የጥፋት መንገድ ነው። ኩፍር ያጠፋል፣ ኒፋቅ አይበጅህም፣ ውሸት ወስላታነት አይጠቅምም፣ ራስ ወዳድ ስግብግብነት ያጠፋል፣ ቀና ጥሩ ሰው ሁን እያለ ነው አላህ Subhanahu Wa Ta'ala። አረ እኔ ደስ የሚለኝ ይሄን መሆን ነው ብለህ ዝም ብለህ ተሄድክ ያው ራስ መረጥክ ማለት ነው ጥፋትክን። ስለዚህ ሁለቱም ዓለም የኛ ናቸው፣ ዱንያም አኺራም የኔ ናቸው። ከኔ የበለጠ ሁለቱንም ሀገር ምስጢራቸውን የሚያውቅ የለም ማለቱ ነው። ከኔ የበለጠ ማን ያውቃል? እና ዱንያ አታላይ ናት፣ ታዘናጋሃለች፣ እየተበለጨለጨ ለጥፋት ዳርጋሃለች፣ ተንኮለኛ ናት፣ አትመናት እያልኩኝ እነግርሃለሁ። አኺራ ደግሞ የሰራህና የላክላትን ሁሉ ነገር እያከማቸች በጣም ታማኝ ናት፣ ጥሩ ቦታ ይጠብቀሃል ብዬ ሁለታቸውንም የፈጠርኳቸው ባለቤታቸው እኔ ስለሆንኩኝ ሁለቱም ቤት ያለውን ነገር አውቃለሁኝ። ያንን እንግዲህ ወላ ይነብኡ ከሚትሉ ኸቢር እንደ ባለቤት አድርጎ የሚነግር የለም። ዱንያንም አኺራንም እኔ ከማወቅ አልፌ የራሴ ንብረቶች ናቸው። ምን እንዳለ በሁለቱም ዓለም አውቃለሁና ይሄንን ነግሬሃለሁ፣ አሳውቄሃለሁኝ። ይሄንን አልቀበልም እኔ ራሴ በዘፈቀር ዝም ብዬ ሄዳለሁ ይታልክ ግን ያ የዳህን በጨርቅ ማለት ነው፣ የሚጠየቅልህ የለም። ወኢነ ለና ለልአኺረተ ወልኡላ የመጨረሻዋም የመጀመሪያዋም አገር የኛ ናት። ሁለቱም ዓለሞች የኛ ናቸው። በሁለቱም በኩል በስርዓቱ ተተጠቀምክባቸው ተጠቃሚ ልትሆን ትችላለህ። ያለ አግባቡ ከሄድክ ደግሞ ሁለቱም ላይ ዋጋ ቢስ ልትሆን ትችላለህ ማለት ነው። ፈአንዘርቱኩም ናረን ተለዛ ስለዚህ ቅጩን ልንገራችሁ፣ ዙሪያ መሄድ የማያስፈልግም። እናንተ በእኔ ፍቃድ ካልተመራችሁ አንዴ ከጋመች መብረጃ መጥፊያ የሌላት
አሳረኛ እሳትን አስጠነቅቃችኋለሁ ሲኦልን ማለት ነው የዱንያ እሳት የፈለገው እሳት ጋማ ቢባል ትንሽ ጊዜ ቆይታ በኋላ ይከስማል ወይም የሚነደው ነገር ያልቃል ወይ ደግሞ ውሃ ይደፋበታል አደጋ እንትን ያጥፊ ይመጣል ይከስማል የአኺራ እሳት ግን በምንም አይነት አይጠፋም በገዛ እጁም አይጠፋም የሚአጥፊ ኃይል መጥቶ ሊያጠፋው አይችልም አንዴ ከጋመ መቀጠል ብቻ ነው ያለበት ማለት ነው አበደል አቢዲን ተቆስቋሾቹ በነደዱ በተቃጠሉ አመድ በሆኑ ቁጥር እንደገና ኩለማ የኻብ ዚርናሁም ሰዒራ ይላል ማለት ነው እና ሰውነቱ በደቂቃ አመድ ይሆናል ይደቃል በሚቀጥለው ደቂቃ ደግሞ ሙሉ ሰው ይሆናል እንደገና ይላል እንዱ ያለ መቀጠል እንጂ ሙቶ መገላገል የለም ማለት ነው ስለዚህ ፈአንዘርቱኩም ናረን ተለዛ ተተላሃቡ ማለት ነው ሁሉ ጊዜ ልሳኗ በየተወረወረ የምትንቀለቀል ሀልሚ መዚድ ጨምሩልኝ ነው የምትለው ብቻ ጨምሩልኝ ጠገብኩኝ አታቅም ጀሃነም ማለት ነው እንደዛ አንዴ የከነደደ መብረጃና መጥፊያ የሌላት የሆነች አሳረኛ የሰቃይና የመከራ አገር ናትና እሷን ከወዲሁ ግልጡን እቅጩን ነግሬያችኋለሁኝ እሷ እንዳትጠልፋችሁ ጠንቀቅ ማለት አለባችሁ ይላል ላ የስላሃ ለዛች አንድ የከነደደ መጥፊያና መብረጃ የሌላት ለሆነችው እሳት ማገዶ ሆኖ አይመጣም ኢለል አሽቃ እድለቢስ የሆነው ሰው እንጂ እዚህ በዱንያ ላይ ዘመድ ወዳጅ ቢመክረው ቢነግረው አማይሰማ ሁል ጊዜ ኸይሩን ሸሩን ኸይር አድርጎ ጠምዞ የሚያይ ሸቅይ ነው እድለቢስ ከንቱ ማለት ነው የዚህ አይነት ከንቱና የተሳሳተ አመለካከት ያለው ሰው የጀሃነም እጮኛ ማለት እሱ ነው ይላል ላ የስላሃ ሱብሃነ ሸቅይ የሆነ ሰው እንጂ ጀሃነም ውስጥ አይገባም ሸቅይ ሰው ማለት አላህ እርጉም ያደረገው እድለቢስ የሆነ ሰው ሁሉ ጊዜ ተቃራኒ ነው አስተሳሰቡ ማለት ነው ኸይር ስትነግረው እሱ ሸር ነው የሚፈልገው እንዲያውም ከራሱ አልፎ ሌሎችን ሸር በማስተባበር ላይ ይተጋል ማለት ነው ሰለቸኝ ደከመኝ ሳይል የዚህ አይነት እንግዲህ መናጤዎችና እድለቢሶች ነው ለጀሃነም የተበደቡትና ከዛ እንዳትሆን እያንዳንዲ መጠንቀቅ አለብህ እንዚሩክ ይላል አላህ Subhanahu Wa Ta'ala الذي كذب وتولى ይሄ ሸቅይ የሆነ ሰው ልዩ ባህሪውና ምልክቱ ምንድነው ብትል አንደኛ ተክዚብ ነው እና አላህ እንግዲህ ለጀሃነም ያጨው ሰው ሁሉ ጊዜ ሐቅ ነገር አይዋጥለትም በቃሉ ለኒፋቅ ለማስመሰል ጥሩ ነው ብሎ ከንፈሩን ቢመጥ እንኳን ታንገቱ አይወርድም ማለት ነው ኸይር ነገር የሚባል ነገር አይወደውም ደስ አይለውም ሸር ነገር ከተባለ ደግሞ ማሻአላህ ነው መስገግ ነው ያለው ማለት ነው እና ከዘበ ይሄ ምንድን ችግሩ ምንድነው ነብዩ አምጥተው አለይሂ ሰላቱ ወሰለም የነገሩትና የመከሩት ነገር እውነት ነው ተብሎ አይዋጥለትም እውነት ላይሆን ይችላል የሚል ችግር አለበት በውስጡ ማለት ነው ሐቅ ያክረሸርሸዋል አይዋጥለትም ወተወላ እንደገና በቀናው መንገር ላይ ወደፊት ቀጥል በስራጠ ሙስተቂም ቢባል አይሳካለትም ወደ ኋላ መቀልበስና ማሸግሸግን ነው የሚመርጠው ማለት ነው አዕረዶ ኢለል ወራ ወደፊት ስትለው ወደ ኋላ ወደ ቀኝ ስትለው ወደ ግራ ነው ሁሉ ጊዜ ዝንባሌውና ስሜቱ ማለት ነው የዚህ አይነት ባህሪ ያለው ሰው እንግዲህ ምንድነው የሚያሳየው የጀሃነም ጮኛ መሆኑን ነው ማለት ነው ለምሳሌ አንዳንዱ ስለ ዲን ስታወራው በቃ ሃይማኖት የሚባል ነገር አያስፈልግም ይልሃል አፉን ሞልቶ ተነጭራሹ ሃይማኖት ሰው ያው መኖር የሚኖረውን ያህል ይኖራል ወላስ ይሄዳል ከዛ ከሞተ በኋላ የምትሉት እኮ ዝም ብላችሁ ነው ይልሃል ይሄም እንግዲህ ምንድነው ይሄንን የሚያወሩ ሁሉ ውሸታሞች ናቸው አላህም ሰው ተሞተ በኋላ አስነሳለሁኝ ብሏል የምትሉት ከሆነ ውሸት ነው ይሄን አያደርግም ነብይም እንደዚህ ያደርጋል ብሎ ተናግረው እሱ ቀርሞ ማን መረጠው ማን ነው የወከለው ይልሃል ማለት ነው እና ከዛ በኋላ ስራ የሚባለውን ነገር ሊሰራ አይችልም ይሄ እምነት ልብ ውስጥ እስከሌለ ድረስ ተው የሚባለውን ነገር ሊተው አይችልም ማለት ነው አስተባብሏልና እና ወተወላ ማለት አኒል ሐቅን እንዲያው ትቶ ወደ ጎን መጠርመም ነው የሚወደው ማለት ነው ወሰይጀነቡ ሐላትቃ እና ያችን ናረን ተለዛ የተባለችውን እንግዲህ ማን እንደሚገባባት ምን አይነት ባህሪ ያለው ሰው እንደተመደበላት ባጭሩ እንደዚህ ከጠቆምኩ በአንጻሩ ደግሞ ከሷ የሚድነውና የሚያመልጠው ማን ነው ታልክ ወሰይጀነቡ ናረን ተለዛ ያችን ተንቀልቃይ ሳት የሚድንና የሚያመልጣት አልአትቃ አትቀልቀውም የሆነ ነው በጣም ጥንቁቅ የሆነ ሰው ነው ይላል ያአሽቃ ሙቃቢል ማለት ነው ያኛው አሽቃ ነው የተረገመ መናጢ ነው ይሄ ደግሞ በጣም ጥንቁቅ ነው አንዲት ትንሽ እንኳን ስተት ሊሳሳት አይፈልግም
ከአላህ ጋር የምታቃቅር የምታጣላ ነገር ሊናገርም ሊሰራም ሊያስብም አይፈልግም። እንደዚህ ስል አላህ ቢያየኝሳ አላህ ቢሰማኝሳ ቢቆጣብኝሳ ይልና ወንጀል ትልቅና ጉልህ የሆነ ወንጀል ቀርቶ ጥቅቅን ወንጀል ሊደፍር አይችልም። በጣም ጥንቁቅ ነው ማለት ነው። ምክንያቱም በአንድ ነጥብ እጠለፋለሁ ብሎ ስለሚፈራ ሰው በምን እንደሚማር በምን እንደሚቀጣ አያውቅም። ስለዚህ ለመዳን የፈለገ ሰው ምንድነው አላህ የሚፈልገውን ኸይር ነገር ትንሽም ትሁን ትልቅም ትሁን ብዙም ይሁን ጥቂትም ይሁን ኸይር የተባለ ነገር ሁሉንም መሞከር አለብህ። ምክንያቱም እንደ ሎተሪ ነው። በየትኛው እንደምትጸድቅ አታውቅም። በሁሉም በር አለሁበት ኸይር እስተተባለ ድረስ እና በሁሉም ስትሳተፍ አንተን ቀድሯል አላህ። ምናልባት በዚህ ስራ ነው ብሎ ያስቀመጣት ነገር ይኖራል። ያችን ታገኘህ በቃ ደህ ያልቃል ማለት ነው። አንዳንድ ጊዜ ጉልህ የሆነው ትልልቅ ታዋቂ የሆኑ ስራዎች በተለያየ ምክንያት ወይ ሪያ ይገባባቸዋል፣ ሱማ ይገባባቸዋል፣ ወይ ሸርጡ ይጓደላል፣ ወይ ሩክኑ ይጠፋል፣ ውድቅ ይሆናል። አንተ 5 ወቅት ሶላት ሰገድኩ ብለሃል፣ ግን አንድ ነገር ያላወቀው እንከን ገብቶ ያ ነገር አላለፈም ማለት ነው። በአንጻሩ ግን ትንሽ ነገር ወጣ ስትል አንድ ምስኪን በጣም የራበው አንጀቱ ተጣጥፎ እንደጋሽ እያለ እየተቀበለ አንዲት ሪያል አውጥተህ ወሩረህ ነበር፣ ያቺ ተቀብሏት ይሆናል። በዛች ነው አላህ ሊምርህ አስቦ የነበረው ማለት ነው። በዛች ታገኛለህ ባላሰብካት። ያቺ ሪያል አሁን ተጣልካት በኋላ ደግማ ትዛትልህም ዋጋ ትሰጣትም አይደለም። ግን አላህ ዘንዳ ያቺ ናት ያንተ መጽድቂያ ብሎ ወስኗል። በዛች ቦታህን አግኝተሃል ማለት ነው። ስለዚህ ኸይር አትናቅ። ማንኛውም ነገር ትሞክራለህ፣ በሷ ሊሆን ይችላል አላህ የሚቀበለኝ ብለህ ማለት ነው። በአንጻሩ ደግሞ ሸር ላይ እንደዛው ነው ማለት ነው። ወንጀል ጉሉህ የሆነው እንደ ዚና፣ እንደ ሪባ፣ እንደ ውሸት፣ እንደ ቀትለ ነፍስ፣ እንደ አስካሪ መጠጥ፣ እንደ አደንዛዥ ዕፅ የመሳሰለው በጣም የታወቀው አገርን ወገንን የሚያወድመው ወንጀል ያ የታወቀ ነው። ምን ጊዜም አንዳንድ ጥቅቅን የሆኑ ወንጀሎች አሉ ማለት ነው። ትንሽ ነገር እንደው ዝም ብሎ በዘልማድ የሚደረጉ ነገሮች ባፍህም የምትናገራቸው በሐሳብህም በተግባርህም እነዛ ነገሮች ይሆናል። ትልልቁ ወንጀል ትልልቅ መሆኑን አውቀህ ተረስተዋል። እኔ ሙእሚን ነኝ እሱ አይመለከተኝም፣ መጠጥ ቤት አልሄድም፣ እኔ ሸርሙጣ ቤት አልሄድም፣ የታወቀ ነው ማለት ነው። ይሄ ግን እንደ ባህል ይሆናል ማለት ነው። ግን ትንንሽ ነገሮችን ዝም ብዬ በእንዝላልነት እሰራቸዋለሁ ማለት ነው። እነዛ ነገሮች ይደማመሩና ነጥብ በነጥብ እያደጉ ሄደው ለጀሃነም ሊዳርጉኝ ይችላሉ ማለት ነው። ስለዚህ ወንጀል ትንሽ ናት ተብሎ አትናቅም። ምክንያቱም በዛች ወንጀል አላህ ሊጣላህ ይችላል። ምክንያቱም ወንጀሉ ከባድም ይሁን ቀላል የማን ህግ ተጣሰ ማን ተደፈረ ነው። የአላህን ህግ የአላህን ክብር ነክተሃል በዛች በትንሿ ወንጀል። ስለዚህ ትንሿን እንኳን ወንጀል ቢሆን ትጠነቀቃታለህ የቻልከውን ያህል። ከተሳሳትክም ደግሞ ቶሎ ታርማታለህ፣ ተውባ ታረጋለህ ማለት ነው። እና እነል ሐሰናቱ ይذهبن السيئات ላቢስህን አንጥተህ ወዳው ታነሳታለህ። እቺ ትንሽ ናት እኮ አትጎዳም አትልም። ምክንያቱም ወንጀል እንደ እሳት ነው። እሳት አንዲት ሰጃራ ትርኳሽ አልሆነ ቦታ ተወደቀች ከተማ በሙሉ ታወድማለች አይደለም እንዴ? እቺ ትንሽ ናት እኮ ምን ታረጋለች ትላለህ። ጥሩ ቦታ አይተህ ማጥፋት አለብህ። ታላጠፋሃት ታልተጠነቀክ ግን የምታቀጣጥለው ቦታ ላይ ከጣልካት ያቺ አንዲት ቃንቄ እሳት ስንት ሀገር ታወድማለች። ወንጀልም እንደዛው ነው። ትንሿ ወንጀል መጀመሪያ ከአላህ ጋር ታጣላሃለች፣ በዛ ይቀየማል። አላህ በሚቀየም ጊዜ የኸይር በር ይዘጋባል በዛ ይሰበብ ማለት ነው። የሸር በር ደግሞ በዋ ብሎ ይከፈታል ማለት ነው። ከዛ እንደ ማግኔት ይሰብሃል ሸሩ ታንዱ ወደ አንዱ፣ ወንጀሉ ወደ ወንጀሉ ወደ ባሰው እየተቀባበለ ይሄድና መመለስ የማትችልበት ደረጃ ላይ ይደርሳል። ስለዚህ ወሰው ጀነቡ ሐላጥቃ በጣም ጥንቁቅ የሆነው ሰው ትንሽም ሆነ ትልቅ ወንጀል አላህ የጠላትን ነገር ሊደፍር የማይችል ጥንቁቅ የሆነው ሰው እሱ ነው ከጀሃነም ሊያመልጥ የሚችለው ይላል አላህ Subhanahu Wa Ta'ala። ለምን አላህ ዛሊም አይደለም። ትልቁንም ትንሹንም ብዙውንም ወንጀል የተባለን በሙሉ ተጠንቅቀሃል። ዝም ብሎ አንስቶ ይወረውርሃል እንዴ ያለ ሰበብ ወማ ረቡከ ቢዘላሚ ሊልዓቢድ። እና አንተ ነህ ለጀሃነም የሚያበቃ ነገር የምትሰራው። ግን እነዛ ለጀሃነም የሚዳርጉ ነገሮች ሁሉንም ተጠነቀቃቸው እንዴት ብሎ ለጀሃነም ትጋለጣለህ? አላህ Subhanahu Wa Ta'ala ያ ዟሊም ስላልሆነ ያለ ምክንያት ዝም ብሎ ወደ ጀሃነም አይልክህም። ግን አንዲት እንከን ከተገኘብህሳ በዛይ ሰበብ ልትሄድ ትችላለህ ማለት ነው። ወይም ኢማንህን የምትነካ ከሆነ ይለጭራሹ፣
ወይም ደግሞ የምታጓድልም ከሆነች የእችን ሂሳብ እስተምጨርስ ድረስ እስቲ ጎብኝታህና ትባላለ ማለት ነው። አዘነላህ الذي يؤتي ماله يتزكى ይላል። ይሄ አጥቃ የሆነው ሰውዬ ጥንቁቅ የሆነው ሰውዬ ሰልብይ ብቻ አይደለም መጥፎውን መራቅ ብቻ አይደለም በመልካሙም ንቁ ተሳታፊ ነው ይላል። ተመጥፎው ሁሉ ይርቃል። እቺ ሰያት ከባኢርናት ሱጋኢርናት አይልም። መጥፎ ነገር ወንጀል ነው ከተባለ خلاص ይተውባል። ከዛ አልፎ ደግሞ በኸይር ስራ ላይ ሚናው ደግሞ ማሻአላህ ነው። الذي يؤتي ماله يتزكى የተወሰነ ገንዘብ ካለው ራስ ወዳድ አይደለም። ያችን ያገኛትን ነገር እኔ ልደሰትባት ልጨፍርባት ሌላው አፈር ብላ አይደለም የሚለው ማለት ነው። እና እኔ አላህ የተወሰነ ሰጥቶኛል ተኔ ባሰ ሚላስ የሚቀመስ የሌላቸው አሉ። እንዲያውም አካለ ጎደለው መንቀሳቀስ የማይችሉም አሉ። እነዛስ ማናላቸው እኔ ወገናቸው ታረደዋቸው ይልና አንጂ 5 ሪያል ያለች እንደሆነ 3ቷን ለራሱ ቁርስ ካደረገ 2ቷን ደግሞ ለሁለት ሰው አንዳንድ ያካፍላል። ይሄ ነው ጎበዝ ጥሩ ነጋዴ ማለት ይላል አላህ Subhanahu Wa Ta'ala። يؤتي ماله يتزكى ገንዘቡን ለመጥራራት ሲል ይለግሰዋል። ለመጥራራት ማለት ሰው ቢጠነቀቅም የፈለገውን ያህል ከወንጀል አይጸዳም። ስለዚህ ነጥብ ተይዞብኝ ይሆናል። ከዛ ከወንጀል እንዲጸዳ ይልና እንደ ሳሙና ይጠቀምበታል ገንዘቡን ማለት ነው። ሶደቃ በሰጠ ቁጥር በዛ በሐሰናት አላህ የተዘገበበትን ስተት ይሰርዝለታል ማለት ነው። هذا صلى الله وسلم على النبي وعلى اله